ሰላም ሰላም እንዴት አላችሁልኝ? ውድ ቤተሰቦቼ እንኳን ወደ ሂራ ማጀት በሰላም መጣችሁ። ዛሬ ይዤላችሁ የቀረብኩት ቤታችን ባለ አታክልት መኮሮኒ እንዴት እናዘጋጃለን የሚለውን ነው። ዛሬ ይዤላችሁ የቀረብኩት ለሰውነታችንም እጅግ በጣም ጤናማ ነው። ወደ አዘጋጅቱ እናልፋለን። ለመኮሮኒያችን የሚያስፈልጉን ግብአቶች ገንፈል የተደረገ የሀበሻ ጎመን እንዲሁም በደቃቁ እንከትፈዋለን። ጥቅል ጎመን፣ ሮዝመሪኖ ፓውደር፣ የአበባ ጎመን፣ በክቡ የተቆረጠ ካሮት እንዲሁም የተፈቀፈቀ ካሮት፣ ዘይት፣ ሽንኩርት፣ ነጭ ሽንኩርት፣ ቃሪያ፣ ቲማቲም፣ ቁንደ በርበሬ እነኚህን ግብአቶች በመጠቀም ጤናማ የሆነ የአታክልት መኮሮኒ እናዘጋጃለን። ድስታችን እንግዲህ ውሃ እንጥድና ዘይት ጠብ እናደርግበታለን እንዳያያዝብን ማለት ነው። ከዛን መኮሮኒያችንን የሚበቃንን ያክል መኮሮኒ እንጨምርበታለን። መኮሮኒያችንም እየደረሰልን ነው፣ እያማሰል ነው እንዳያያዝ። በእርግጥ ዘይት ስላለ አያያዝብንም፣ ቢሆንም ነካ ነካ እናደርገዋለን። ወደ መብሰሉ ነው። መኮሮኒያችን ደርሶልናል። መኮሮኒያችን እናወጣና በመኮሮኒያችን ውሃ ካሮታችንንና የአበባ ጎመናችንን እናገነፍላለን። በመጀመሪያ ካሮት ትንሽ ጠንከር ስለሚል ካሮታችንን እናገነፍላለን። ካሮታችንም በቂው ነው፣ እናወርደዋለን። እንዲህ በማንኪያ ወይ በጭልፋ ነገር እያጠለልን እናወጣዋለን። በዚህ መልክ ሁሉንም አውጥተን ጨርሰናል። በመቀጠል ደግሞ የአበባ ጎመናችንን እንጨምራለን። በዘይት ከመጥበሳችን በፊት ትንሽ በጣም በትንሹ ገንፈል ማለት ስላለበት ነው። በቅቶታል፣ እናወጣዋለን። እሱንም እንደዚህ በጭልፋ ወይም በማንኪያ እየለቀምን እናወጣለን። መጥበሻችን ላይ እንግዲህ ዘይት የሚበቃንን ያክል እናደርግና በመጀመሪያ ጎመናችንን ነው የምንጨምረው። እንደነገርኳችሁ ትንሽ ገንፈል ብለዋል። ብዙም ለመብሰል ደቂቃዎች አይወስዱብንም። እንግዲህ በዚህ መልክ እንጠባብሳለን። ብዙም እሳት አይፈልግም። ጎመናችንም ደርሶልናል። በመቀጠል ካሮት እንጨምራለን። ካሮትና ጎመኑን ትንሽ አንድ ላይ እንጠብሰዋለን። በመቀጠል የተፈቀፈቀውን ካሮታችንን በዚህ መልክ ከጨመርን በኋላ ትንሽ አንድ ላይ እናበስላለን ሶስቱንም። በመቀጠል ጥቅል ጎመናችንን እንጨምርበታለን። እንደነገርኳችሁ ሁሉም በቅደም ተከተል ነው መሆን ያለበት። ምክንያቱም ሲበስል ቆንጆ የሆነ ከለሩ ሳይጠፋ እናገኘዋለን ማለት ነው። አታክልቱ ሁሉም ይኖራል። ሙትት ያለ አታክልት አናገኝም ማለት ነው ቅደም ተከተል ስንጠቀም። ለአይን ራሱ ለእይታ ራሱ በጣም ነው የሚያምረው። የሁሉም ከለር ይታያል። በጣም ነው የሚያምረው። ሞክሩት፣ ትወዱታላችሁ። በየጊዜው የምለቃቸው ወደ እናንተ እንዲደርስ ላይክ አድርጉ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በመቀጠል እንግዲህ የአበባ ጎመናችንን እንጨምራለን። የአበባ ጎመን መጨመር ያለበት እንግዲህ መጨረሻ ላይ ነው። አንደኛ ነገር ገንፈል አድርገናል። ሁለተኛ ነገር ደግሞ እሳት ብዙም የሚፈልግ አይደለም። ሽንኩርታችንን ከላይ እንጨምራለን። መጀመሪያ ማብሰልም ትችላላችሁ። ሽንኩርት እኔ በብዛት ከላይ መጨመር ነው የምወደው እንደዚህ አታክልት ነገር ሳዘጋጅና፣ እናንተ ግን እንደተመቻችሁ አድርጋችሁ ማብሰል ትችላላችሁ። በቤታችን እንግዲህ ያለን አታክልት እንደዚህ አድርገን ቆንጆ አድርገን በፓስታም በመኮሮኒም አዘጋጅተን መመገብ እንችላለን። ጤናማ ነው። በጣም ቆንጆ የሆነ ነገር ነውና ሞክሩት፣ ትወዱታላችሁ። በመቀጠል እንግዲህ ሌሎች ግብአቶችን እንጨምርበታለን። ጨው በመጠኑ፣ ነጭ ሽንኩርት እንጨምራለን።
የሮዝመሪኖ ፓውደር እናደርግበታለን። እሱን እንጨምራለን እና ትንሽ ቁንደ በርበሬ እናደርግበታለን። አንድ ላይ እናዋህዳለን ማለት ነው። ሞክሩት፣ ትወዱታላችሁ። በመቀጠል በቁመቱ የተከተፈ ቲማቲም እንጨምርበታለን። ቲማቲም አለመጨመርም መጨመርም ትችላላችሁ እንደናንተ ፍላጎት። ቃሪያ እንጨምርበታለን። ልጆች ካሉ መቅረትም ይችላል፣ ካልሆነ በመጠኑ እናደርጋለን። በዚህ መልክ እንግዲህ ወደ መጨረሱ ደርሰናል። እንደምታዩት ቆንጆ የሆነ ከለር ጨርሰናል። ወደ ማዕዳችንን ወደ ማዘጋጀቱ እናልፋለን። እንደምታዩት በጣም ቆንጆ ነው። ለአይን ራሱ በጣም ነው የሚያምረው በእውነት። መኮሮኒያችንን እንግዲህ በዚህ መልክ ቆንጆ አድርገን ለአይን ራሱ በጣም የሚስብ አድርገን ሰርተን ጨርሰናል። ቤታችን ባፈራው አታክልት እንግዲህ እንደዚህ ጤናማ የሆነ ለኛም ለልጆቻችንም አዘጋጅተን መመገብ እንችላለን የሚለውን ነገር ነው ዛሬ ይዤላችሁ የቀረብኩት። በሌላ ቪዲዮ በሌላ የምግብ ዝግጅት እስክንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ቻናሌን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ፣ ቤተሰብ ሁኑኝ። እወዳችኋለሁ። ቻው ቻው።